ዑመር ኢብኑ ኸጣብ ቤተሰቦቹ ተሰብስበው ሲያለቅሱ ጣር ላይ ሆኖ ለምንድነው የምታለቅሱት አላቸው። አይ አንተንማ አተን እንዴት አናለቅስም? ልጅ አባቴ ይላል፣ ሚስት ባለቤቴ ይላል፣ እናት ልጄ ትላለች፣ የአካባቢ ሰው የሚያውቃቸው ቅርብ የሆኑ ሰዎች ጓደኛዬ እያለ ያለቅሳል አይደል? ከዛ ዑመር አለቀሰ። ለምንድነው የምታለቅሰው ዑመር ሲሉት የእናንተ ለቅሶ ነው የሚያስለቅሰኝ። ከእናንተ መካከል ስለተለየዋችሁ ብቻ ነው የምታለቅሱት? ዑመር ዛሬ ቀብር ላይ ምን ያጋጥመዋል ብሎ ለኔ ለቀብሬ የሚያለቅስልኝ ሰው የለም? ዑመር አኺራ ላይ ምን ያጋጥመዋል ብሎ አኺራ ስለሚጠብቀኝ ነገር የሚያለቅስልኝ ሰው የለም? ዑመር መልካም ስራው ጎሎበታል ብሎ ስለጎደለብኝ መልካም ስራ የሚያለቅስልኝ ሰው የለም አለ ዑመር። ሱብሃንአላህ። ሰው እንዲህ ነው አይደለም ያለቅስልን? ለኛ የሆነ የሚጎልበት ነገር ስላለ ነው የሚያለቅስልን። ቀብር ላይ ምን ይጠብቀዋል ብሎ ስለኛ የሚያለቅስልን ሰው የለም። ለዛማ ቢያለቅስልን ኖሮ ሰውማ የሚያዝንልን ቢሆን ኖሮ የአላህ መልእክተኛ ቀብር የገባ ጊዜ ሰዎችን ወደ ቀብር ለህድ ላይ ያስተኛን ጊዜ የአላህ መልእክተኛ ምን እንዳሉ ታውቃላችሁ? ኢስተግፊሩ ለአኺኩም፣ ለወንድማችሁ አሁን ለቀበራችሁት ወንድማችሁ ማህርታ ለምኑለት፣ አላህን እስትግፋር ለምኑለት። አላሁመ እግፊር ለሁ አላሁመ እርሐምሁ እያላችሁ ዱዓ አድርጉለት። እዛው ቀብሩ ላይ ቆማችሁ ፈኢነሁ ልአነ ይስአል፣ ይሄ ሰውዬ እኮ አሁን መላኢኮች መጥተው ይጠይቁታል አሉ የአላህ መልእክተኛ። ማን ነው ቆሞ እስቲ እስትግፋር የሚያደርግልን? ማን ነው የሚያደርግልን? አፈር ላያችን ላይ እስከሚመለስ ድረስ